ኢሳይያስ 60:2 ላይ የግመሎች ብዛት የምድያምን የጌፍራ ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርም ምስጋና ያወራሉ ይላል። ስለዚህ ከላይኛውና ከመዝሙረ ዳዊት ጋር ይሄ ጋር በጣም ተመሳሳይ ነው። ስለዚህ አንደኛው ንጉሥ የት ነበረ? ኢትዮጵያውያን የሚሰሩ አባ ተስፋ ገብረስላሴ ሞገስ የጻፉት ላይ እዛ ላይ ስናነብ ሶስት ነገስታቶች እንደነበሩ፣ ንጉሠ ነገስቱ ግን ኢትዮጵያ ውስጥ እንደነበረ፣ አንደኛው ንጉሥ ኑቢያ እንደነበረ፣ አንደኛው ደግሞ አረብን ይገዛ እንደነበረ ስናይ እነዚህ ቦታዎች በኢትዮጵያ ግዛት ስር የነበሩ ሰዎች ናቸው። በታሪክ የሚያሳየን ወይም የአርኪኦሎጂ ጥናት የሚያሳየን ማለት ነው። ስለዚህ የግመሎች ብዛት የምድያምን የጌፎር ግመሎች ይሸፍኑሻል። የምድያም ግመሎች ምክንያቱም በወቅቱ በሄዱ ጊዜ እነዚህ ነገስታቶች ተደናግጠው ነበር። ሄሮድስም ደንግጦ ነበር። ማንን ነው የምትፈልጉት? የተወለደውን ንጉሱን ህፃኑን ፈልገን የመጣት ለዚህ ነው የደነገጠው። እኔ ከኔ ሌላ ንጉስ አለ ወይ ብሎና እንዴት እነዚህን የመሳሰሉ ነገስታቶች ይመጣሉ? የኢትዮጵያን ነገስታቶች የተከበሩ የተፈሩ ናቸው በወቅቱ። ስለዚህ ማን ነው ይሄን የሚያደርገው ብሎ ነው የደነገጠው የፈራው ማለት ነው። ስለዚህ ግመሎች ይሸፍኑሽ የምድያም እና የሳባ ቅድም የተነገረው ማለት ይመጣሉ፣ ወርቅና ዕጣን ያመጣሉ፣ እግዚአብሔርም ምስጋና ያወራሉ። ስለዚህ ይሄ ነው ታሪኩ። ስለዚህ ሶስቱም ተጠቅሰዋል። አረብም የተባለው ነገስታት፣ ኢትዮጵያም የተባለው ሳባም፣ ምድያም እነዚህ የሚያወሩት ሁሉ ስለ አንድ ህዝብ ነው። ስለዚህም ስለ ኢትዮጵያውያን ነው። ስለ የመልከ ጼዴቅ የልጅ ልጅ የሆኑ ልጆች ነው እያወሩ ያሉት። ግዛታቸውም ያን ነው የሚያሳየው። ታሪካዊ ግዛት የሚያሳየው እነዚህ ነው። አርኪኦሎጂስትም ጥናት የሚያሳየው እነዚህ ነው። ኢትዮጵያውያን እንደሆኑ ነው። የዲኤንኤም ጥናት የሚያሳየው ኢትዮጵያውያን እንደሆኑ። ስለዚህ ይሄን ማወቅ ያስፈልጋል ማለት ነው። ሶስቱም ነገስታቶች የት ነበሩ? ነጮች የት አሉ? እዛ ዋሻ ውስጥ ነው የሚኖሩት። ይዛል እነሱ እኮ የያፌት ልጆች ናቸው። ጎግ የሚባሉ በጥንት በእስራኤላውያን ጊዜ በጣም አረመኔ ነበሩ። በኋላ ጎግ መጣል ሲባል በጣም ህዝቡ ይሸበር እንደነበረ፣ በኋላ ላይ ግን ወጥተው ወደ ኖርዝ እንደሄዱ ወደ ሰሜን እንደሄዱና እዛ እንደሰፈሩ በጣም ኋላ ቀር የነበሩ ህዝቦች እንደነበሩ ነው። በኋላ ነው የመጡት። በኋላ ግን በኋለኛው ዘመን ኃያል ሆኖ እንደሚመጡ ግን መጽሐፍ ቅዱስ በትንቢት ተናግሮታል። እነ ሕዝቅኤል ላይ ተናግረዋል። በኋላ ላይ ጎግ እንደሚመጣ የያፌት ልጅ ነው። ጎግ የያፌት የልጅ ልጆች ናቸው። ጎግ ኃያል ሆኖ እንደሚመጣ ወደ ኢየሩሳሌምንም እንደሚይዛት ይናገራል እዛ ላይ እና በኋላ እንደሚመጡ በኋላ ግን ኃያላን እንደሚሆኑ ወደ ኢትዮጵያም ወደ አፍሪካም እንደሚመጡ ወደ ሳባ ምድር እንደሚመጡና እንደሚይዙ ይናገረናል። ሌላው የሐሳዊ መሲህ ምሳሌ ነው ጎግ እና እሱን እናወራለን። የግመሎች ብዛት የሚለው ይሄን አይተናል። ሌላው የሐዋርያት ሥራ ምዕራፍ 8 ቁጥር 26 ነው። ይሄኛው እንደዚህ እናነበዋለን። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆ ይህንን ህንደኬ የተባለች የኢትዮጵያ ንጉሥ አዛዥ ጃንደረባ የነበረ የገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ ይለናል። ይሄ በጣም በጣም የሚገርም ውስጡ በጣም ብዙ ነገሮችን የያዘ ነው። በጣም ብዙ ነገሮችን የያዘ ነው። ዝም ብለን አንብበን የምንተው ነገር አይደለም እና አንደኛ እዚህ ውስጥ የኢትዮጵያ የሚለው ስም ተጠቅሷል። ኢትዮጵያ ተብሎ የተጠነቀሰው ደግሞ ቅድም ህንደኬ ያለው ነው። የህንደኬ የተባለች የኢትዮጵያ ንግስት ብሎናል። ቅድም ህንደኬ የሚባለው ምን ያክል ግዛት እንደያዘ ቅድም ጠቅሰን ነበረ መጽሐፍ ቅዱስ ላይ እና
ስለዚህ ህንደኬ የኢትዮጵያ ንጉሥ ብሎ ያነሳል። ስለዚህ ህንደኬ የሚባለው ተብሎ የሚጠሩ ነገስታት ሴት ነገስታቶች እንደነበሩ የሚያሳይ ነው። እችኛዋ ሴት ነገስታት ነው። አንደኛ የምናየው የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚሄደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ ተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሲሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስ የሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። አንድ እዚህ ላይ ሊሰግድ ወደ ኢየሩሳሌም እየሄደ ነበር። ሁለተኛ የነቢዩ ኢሳይያስን መጽሐፍ ያነብ ነበር የሚሉ ነገሮች በጣም ወሳኞች ናቸው። ለዚህ ነው ቅድም አቤሜሌክም የኢትዮጵያን ጥፋት አታሳየኝ ብሎ ይጸልይ ነበር። ለምንድን ነው? ኢየሩሳሌም የመልከ ጼዴቅ የአብርሃም የልጆች የእስራኤላውያን ብቻ ሳትሆን ኢየሩሳሌም የመልከ ጼዴቅ ልጆች ቅዱስ ቦታ እንደነበረች የሚያሳይ ነው። ለዚህ ነው እስካሁንም ድረስ እኮ ኢትዮጵያውያን ኢየሩሳሌም ለመሳለም ይሄዳሉ፣ ጉዞ ያደርጋሉ፣ ይሳለማሉ። በክርስትናው ብቻ ሳይሆን ከክርስትና በፊትም የነበረ ባህላቸው እንደነበረ ወይም ሃይማኖታዊ ተግባራቸው እንደነበረ የሚያሳይ ነው። ሄደው መሳለም ስለዚህ ይሳለም ነበረ። ስለዚህ ከዛ በፊት ደግሞ የሚያሳየን ነገር ኢትዮጵያውያን ክርስትናን ከመቀበላቸው በፊት እግዚአብሔርን የሚያመልኩ እንደነበረ ማሳያ ነው። ሌላው መጽሐፍም ያነብ ነበረ፣ ኢሳይያስን መጽሐፍ። ይህ ኢሳይያስ መጽሐፍ የማን ነው? በሕገ ኦሪት ይነበብ የነበሩ መጽሐፍቶች ናቸው። ከእነሱ መጽሐፎች ስለዚህ ያምን ነበረ። ኢትዮጵያውያንም ያመልኩ ነበረ እግዚአብሔርን። ክርስትና ከመጣ በኋላ አለ። ይሄን ስለሚሉ እኮ ነው። ይሄን የሚሉ እኮ ስራ እነዚህ ቀኝ ገዢዎቹ አናምንም፣ ክብረ ነገስት የሚባለውንም አናምንም፣ ምንም አናምንም፣ አንቀበልም። ስለዚህ እኛ ምንለው ይሄ በአክሱም ዘመን የተገኘው ሳንቲም ላይ መስቀል ስላለው ከዛን ጊዜ ጀምሮ ነው ክርስትና የተቀበላችሁት። እግዚአብሔር የሚያምን ከዛ በፊት ጣዖት አምላኪዎች ናቸው። ምክንያቱም ከዛ በፊት የነበሩ ሳንቲሞች የሚቀረጽባቸው ኮከብና እንትን ስለሆነ በቃ ብለው ነው የሚደመድሙ። እንደዚህ ነው የሚያደርጉት። ሌሎቹን ነገር ማመሳከር አይፈልጉም። እና ይሄ የሚያሳየን በግልጽ ኢሳይያስ መጽሐፍ እያነበበ ነው። ኢየሩሳሌም ሊሳለም ሄዷል። ይሄ ነገር እግዚአብሔር የሚያምን ከእምነት ወደ እምነት መምጣታችን የሚያሳይ ኢትዮጵያውያን ከሕገ ልቦና ከወደ ሕገ ኦሪት በሕገ ልቦና የነበሩትን ቅድም አንስተናቸው፣ ዮቶርን አንስተናል፣ መልከ ጼዴቅን አንስተናል። በሕገ ልቦና የተጠቀሱ እዛ ላይ የነበረው ተአምር ቀላል አይደለም። ሙሴ የተባለ ከእግዚአብሔር ጋር የሚነጋገር የአማቱን ልጅ መንገድ የምትመራን አንተ ነህ፣ አንተ አይናችን ነህ ብሎ ለምኑ እንዳስቀረው ሰግዶ ወድቆ ከዮቶር ደግሞ ያን ነገር ክብር መስጠቱ እግዚአብሔርን በደንብ የሚያምኑ ህዝቦች እንደነበሩ ማሳያ ነው። ከዛ በኋላ ደግሞ ያለው ነገር በሕገ ኦሪት ደግሞ መኖራቸውን የሚያሳዩ በጣም በመዝሙረ ዳዊት ላይ ቅድም የተነገሩትን አይተናል። ለኢትዮጵያውያን የተነገረው እናንተ እስራኤል ለእኔ እንደ ኢትዮጵያ ልጆች አይደላችሁም የሚለው አይተናል። አሁን ለዚህ ነው በሕገ ልቦና ወደ ሕገ ኦሪት መጣን፣ ከሕገ ኦሪት ደግሞ ወደ ሕገ ወንጌል መጣን፣ ያለምንም ችግር ያለምንም ጠብ። ምክንያቱም ሕገ ልቦናን የሚይዝ የያዘ ሰው ሕገ ልቦናን ያልያዘ ሕገ ኦሪትን መፈጸም አይችልም። በነገራችን ሕገ ልቦናን ያዘ ሕገ ወንጌልን መፈጸም አይችልም። ሕገ ልቦና ማለት መሰረቱ ፍቅር ነው። አብርሃም ምንድን ነው ያደረገው? እንግዶችን ሳይመጡ ምግብ አይበላም ነበር። ፍቅር ነው፣ ሰውን መውደድ ማለት ነው። ስለዚህ በድንኳን ላይ 3 ቀን ሙሉ በረሃብ አደረ ይላል። 3 ቀን ሳይበላ ሰይጣን ሰዎች እንዳይመጡ መሰናክል እየፈጠረ 3 ቀን ሙሉ
ማን ነው በአሁን ዘመን 3 ቀን ሙሉ ቆይቶ እንግዳ ሳይመጣ ብሎ ሳልበላ የሚቀር? ምን ያክል ፍቅር እንዳለው ማለት እና ህገ ልቦና ማለት መሰረቱ ፍቅር ነው፣ ሰውን መውደድ ነው። በኋላ የሚመጣው ህግ እኮ እሱ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደደው፣ ባልንጀራ እንደራስ አድርገው። ለዚህ ነው አብርሃም ሰዎችን ለማዳን የሚሄደው። ሰው መውደድ ሲባል ሰውን ማብላት ብቻ ማጠጣት ብቻ ሳይሆን ሰዎች በሌሎች በግፈኞች ሲጋዙ እነሱን ማስጣል ማስቆም። አብርሃም ይሄን አድርጎታል። ስለዚህ ተዋግቶ ግፈኛውን ከግፈኛ ንጹህን ሰው ማስጣል ጥሩ ነው። ከዛ በኋላ ለዛው መልከ ጸዲቅ የባረከው ማለት ነው። እና ይሄን የሚያሳይ ነው ያለምንም ችግር እንደሄዱ። ሌላ ቦታ ክርስትና እንዴት ነው የተሰራው? በጠብ በጦርነት በስንት በግል ስንቱ ሲሞት ሲታረድ ሲገደል ክርስትና የመጣው እንደዛ ሌሎች ዓለም ላይ። ኢትዮጵያውያን ግን ያለምንም ችግር እንዳልጠመቅ የሚከለክለኝ ማን ነው ብሎ ነው በኋላ ላይ የተጠመቀው ማለት ነው ከተማረ በኋላ። ያን ደግሞ ያደረገው መንፈስ ቅዱስ ነው። ዓላማ ነበረው ማለት ነው። ክርስቶስ ሐዋርያትን ሲሾም ሲመርጥ ዓላማ ነበረው። ወንጌልም በዓለም ላይ እንዲያዳርሱ መንፈስ ቅዱስም አድሮባቸው የተለያየ ቋንቋ እንዲነገሩ የሚያደርገው ዓላማ ስለነበረ ነው። እዚህ ጋር መልአኩ ሂድና የህንደኬ የኢትዮጵያውን ነገስታት ንግስት የሆነውን ጃንደረባ ሂድ ሲለው ዝም ብሎ አይደለም። እሱ ተጠምቆ እዛ ጋር እንዲቀር ብቻ አይደለም። እሱ ከዛ በኋላ ሄዶ ክርስትናን እንዲያስፋፋ ያ ነው ዓላማው። ሐዋርያት እኮ ምስክሮች ናቸው እነሱ። ከዛ እነሱን ተከትለን እኛ በእምነት ነው ያንን ይዘን ይሄድ ነው ማለት ነው። ስለዚህ እሱም ይሄን ክርስትና እንዲያስፋፋ እግዚአብሔር ዓላማ ስለነበረው ወይም ደግሞ በእሱ አማካኝነት ኢትዮጵያውያን ክርስትና እንደተቀበሉ ማሳያ አንዱን ታሪክ ነው የሚያሳየን ማለት ነው። ደግሞም ለመጀመሪያ ጊዜ በውሃ የተጠመቀ እሱ ነው። ከዛ በፊት እጅ በመጫን ነበረ መንፈስ ቅዱስ የሚጭኑባቸው የነበረው የእግዚአብሔር ልጅ የሚያደርጓቸው። በውሃ ለመጀመሪያ ጊዜ የተጠመቀ እሱ ነው። ቅድም ያለው ህንደኬ የሚለውን ጃንደረባ የሚለውን ነገር ቅድም ተናግረናል። ጃንደረባ ማለት የንጉስ አገልጋይ ማለት ነው። ሌላ ትርጉም የለውም። በትልቅ ኃይል ደረጃ ያለ የገንዘቧ ሁሉ ተጠሪ እንደነበረ የሚያሳይ ነው። ስለዚህ ቅድም ተናግረናል። ሌሎች እንደሚያወሩት አይደለም፣ በጣም የተሳሳተ ነው። ይሄን ቃል ሰው ማወቅ አለበት። ጃን ምን እንደሆነ ንጉስ እንደሆነ፣ ደረባ የሚባለው ደግሞ እኩል ልክ እንደ ባልደረባ እንደምንለው አጋር የሥራ አጋር እንደምንለው ባልደረባዬ እንደምንለው የንግስቲቷም አጋር የሆነ በገንዘቧ ሁሉ የተሾመ መሆኑን ማሳያ ነው። እሱም እግዚአብሔርም ምክንያት ስለነበረው በእሱ አማካኝ ኢትዮጵያውያን ክርስትናን መጥቶ ያስፋፋ ነው። ከዛ በኋላ ባኮስ ይባላል ስሙ። ከዛ በኋላ ሄዶ ኢትዮጵያ ውስጥ ክርስትናን ያስፋፋ ነው። በኢትዮጵያ ውስጥ በ400 ወደ ነገስታቶቹ አመኑ የሚለውን ነገር ለማሳየት እንጂ ክርስትናን ግን ኢትዮጵያውያን በእሱ አማካኝነት ተምረውታል፣ ተቀብለውታል። በተለይ አሁን ኑቢያ የምንባለው ቦታ ሁሉ ክርስቲያን ሀገሮች እኮ የነበረ አረቦች መጥተው 80% ህዝብን ያጠፉት። በነገራችን ላይ ዱርሴላ በጻፈችው መጽሐፍ ላይ አለ 80% ኑቢያ ውስጥ ህዝብ አጥፍተዋል፣ ጄኖሳይድ አድርገዋል። አረቦቹ መጥተው ሱዳን ታችኛው ግብጽ የሚባለው ወይም ላይኛው ግብጽ የሚባለው ከኑቢያ ጀምሮ ብዙ ህዝብ እንደጨረሱ፣ ክርስትና ግን ቀድሞ እዛ አካባቢ እንደነበረ የሚያሳይ እና ወይ ገብረ መንፈስ ቅዱስ የነበሩት ሁሉ እዛው ነው። የዛኔ እኮ አረቦች አልነበሩም እኮ። አሁን ሰዎች የሚሳሳቱት ጳጳሳት ከግብጽ ማን ናቸው ጳጳሳቶች የሚለውን ሁሉም አረቦች ይመስላቸዋል። አይደለም። ራሳቸው ግብጽ ውስጥ የነበሩት ራሱ አሁንም እኮ አሉ ኢትዮጵያውያን፣ የኢትዮጵያን ዝርያ ያላቸው ማለት ነው። ስለዚህ ያ ሀገራችን ነው፣ ሌላ ባዕድ ሀገር አይደለም። እንደዛ አድርጋችሁ እንዳታስቡ። በታሪክ ሀገራችን የነበረ ከግብፃውያን መጡ ሲባል አረቦች አይደሉም የዛን የሚመጡት። ኢትዮጵያውያን መልክ ያላቸው ኢትዮጵያኖች ናቸው። ምናልባት ቋንቋውን ላይናገሩ ይችላል፣ አማርኛም ግዕዙን ግን ይማሩታል መጥተው ማለት ነው። ስለዚህ አንዳንዴ ይሄን ምክንያት አድርገው ግብጽ ትገዛን ነበረ። ከዛ ሌላ ነገር ተአምር ውስጥ መግባት የሚፈልጉ ሰዎች አሉ። የግብጽ ነገር ጳጳሳት እየመጡ የሞቱ አሉ እየታገሉ። ለምሳሌ በአፄ ሲሲኒዮስ ዘመን
ሮማውያን በአጼ ሲሲኒዮስ በኩል በካቶሊክ በኩል ለመግዛት ያደረጉትን እቅድ ሲታገሉ የነበሩ በዛም መስዋዕት የከፈሉ አሉ፣ የሞቱ አሉ ጳጳሳት። ደርቡሾች በሚመጡ አሁን ደርቡሾች ግብጾች ናቸው፣ በቅርቡ ማለት ነው። ደርቡሾች ኢትዮጵያን ለመውረር በመጡ ጊዜ ከአሉላ ጋር አብረው የሞቱ ጳጳስ አሉ፣ ግብጻዊ ጳጳስ ደርቡሾችን እየታገሉ ማለት ነው። ማለት ውጪት የራሳቸው ወገኖች ማለት ነው። በአረብነታቸው የምናስብ ከሆነ በዝርያቸው ግን እነዛ እስልምና እምነት ተከታይ ሆነው በእስልምና አነሳስተው ነው ይዟቸው የመጡትና ደርቡሽ ለመውጋት የመጡ አካባቢውን ያለውን የእስላም ኃይል አስተባብረው ማለት ነው። ግን ያን ሲታገሉ የሞቱ ጳጳስ አሉ። ስለዚህ አንዳንድ ሰዎች እነዛ ጳጳሶች በመኖራቸው ጾም እያዘዙ ስራ እያዘዙ ምናምን ተራ ተልካሻ ወሬ የሚያወሩ አሉ እና ቤተክርስቲያንን ለመክሰስ የሚሞክሩ አሉ። ኢትዮጵያ ውስጥ ጳጳስ ጵጵስና በዓለም ላይ ነው የተባለው። እሱ ኢትዮጵያ ውስጥ ብቻ አይደለም፣ መንበር ነው። የግብጽ ውስጥ ያለው እስክንድሪያ መንበር ነው ማለት 4 መንበር እንዲኖር አድርገው 5ኛ ኢየሩሳሌም ውስጥ ያለው አንድ ጳጳስ መንበር አድርገው በ4ቱ ሐዋርያት ወንጌላውያን ስም 4 መንበር አድርጉ ለዓለም ላይ። ይሄ ደግሞ ግዝት የለውም፣ አልተገዘቱም። ይሄን ካለ ከዚህ ውጪ የተገዘታችሁ የሚል ነገር የለም። የዛኔ ክርስቲያኖች ትንሽ ናቸው የነበሩት በዓለም ላይ፣ የዓለም ሕዝቡን ቁጥር ትንሽ ነው። ስለዚህ እዛ ሄደው ቢሾሙና ወደዚህ መጥተው ቢያገለግሉ ምንም ችግር የለውም። ስለዚህ በማርቆስ ወንበር፣ በማቴዎስ ወንጌል፣ በሉቃስ ወንጌል እና በዮሐንስ ወንጌል ስም ወንበሮች በዓለም ላይ ያሉ ክርስቲያኖች የሚሾሙበት ተደረገ። ስለዚህ ማርቆስ የሚባለው ወንበር እዛ አሌክሳንድሪያ ሆነ ማለት ነው። ከዛ በማርቆስ ወንበር ላይ የተሾሙ ወደ ተለያየ ቦታ ይሾማሉ። ከዛ ውስጥ አንዱ ኢትዮጵያ ነው እና ያ ነው የሆነው። እሱ ሌሎችም ቦታ የነበረ ነገር ነው እንጂ ኢትዮጵያ ውስጥ ለብቻ የተለይቶ ነው። በዛ ምክንያት ሆን ብለው ነገሩን ፖለቲሳይዝ አድርገውት ከዛ በኋላ ፍትሐ ነገሥት ራሱ ያለውን ቫልዩ እንዲጠፋ ጠቅላላ ያደረጉት ምዕራባውያን ናቸው። በተለይ የካቶሊኮች ናቸው ይሄን ሲሰሩ የነበሩት። በኋላ ወደ ካቶሊክ ነው የቀየሩት እኮ ሌላ ኢትዮጵያ ሲኖዶስ ተባለ እንጂ ወደ ካቶሊክ ነው የቀየሩት። እውነታው ያ በወኪሎቹ አማካኝነት ነው የተቆጣጠረችው፣ በቅባት በጸጋ በሚባለው። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ችግር ሊፈታ ያልተቻለው ለዛ ነው፣ በወኪሎቻቸው አማካኝነት ስለተቆጣጠሩት ማለት ነው። ከዛ ነፃ ፍትሐ ነገሥትን አባረው አስወጥተው ከሀገሪቱ ሕግ ላይ እንዳይመጣ ያደረጉትም ለዛ ሮም ውስጥም ስላደረጉት ማለት ነው። ኢትዮጵያ ውስጥም ያደረጉት ይሄ ነው በተመሳሳይ። ለምንድን ነው ጳጳሳቶቹ ፍትሐ ነገሥት ከቤተ ክርስቲያን ሕግ እንዲወጣ ያደረጉት? ለምንድን ነው? አውጥተውታል ማለት አንድ ሕግ ተርጓሚ ከሌለው ሕግ ዋጋ የለው። ፍርድ ቤቱ ሲከለከል ለምንድን ነው ቤተ ክርስቲያን ራሷ ፍርድ ቤት እንዲኖራት ያላደረጉት? በፍትሐ ነገሥት የምትመራበት። ስለዚህ ዳኝነት ከሌለ ያ ሕግ ዋጋ የለውም ማለት ነው። ለዚህም ነው አሁንም እኮ ችግር ውስጥ የገባ ነው። ስለዚህ ፍትህ መንፈሳዊ የራሷ ቤተክርስቲያን ፍርድ ቤት እንዲኖራት አድርገው በፍትሐ ነገሥት እየተዳኘ ህዝቡም ሄድም ለህዝቡም ከፈለጉ ለቤተ ክርስቲያንም ማለት ነው። ግን አልፈለጉም ያን ማድረግ። ምክንያቱም የሮም ስርዓት እንዲመጣ ነው የተፈለገው። የካቶሊክ ስርዓት ነው እንዲመጣ። ትምህርት ቤቱ ሁሉ የከፈቱት ካቶሊኮች ናቸው። ቴዎሎጂ ትምህርት ቤቱ ላይ እነሱ ናቸው ገንዘብ ሲረዱ የነበሩት። ግንኙነቱ የነበረው ከካቶሊክ ጋር እንዲሆን ነው። ይሄን ከ16ኛው ክፍለ ዘመን ጀምሮ ያሰቡት ሀሳብ ነው በተግባር የሆነው። ለዚህ ነው ኢትዮጵያዊ ሲኖዶስ ወይም ኦርቶዶክሳዊ ሲኖዶስ መፍጠር ያልተቻለው እስካሁን ድረስ ማለት ነው። ወደ ታሪካችን ስንመለስ ይህ ኢትዮጵያዊ ክርስትናን ወደ ኢትዮጵያ መጣ። ኢትዮጵያ ሲባል ባኔ ከነበረው ከህንደኬ ጀምሮ ከኑቢያ ጀምሮ እስከ አክሱም ድረስ ተዟዙሮ ኢትዮጵያን በረገጡበት ቦታ ኢትዮጵያን በነበሩበት ሁሉ ዞሮ እንዳስተማረ ነው የምናውቀው። ስለዚህ ዝም ብሎ አይደለም መላእክት ሄድና ፊልጶስን አጥምቀው ያለው
ወይም አስተምሯል። መንፈስ ቅዱስም ያን ያዘዘው ምክንያት ስላለው ነው። ስለዚህ ይሄ ጥቅስ በጣም ትልቅ ነገር የሚናገር ነው። ኢትዮጵያውያን አንደኛ በሕገ ኦሪትም የሚያምኑ የነበረ እንደነበረ፣ ኢየሩሳሌም ሄደው ይሳለሙ እንደነበረ፣ ከዛ በኋላ መጽሐፍትን ያነቡ እንደነበረ የሚያሳይ ነው። መጽሐፍቱ ማንበብ ብቻ አይደለም። ይሄ ነገር መጽሐፍ ቅዱስ ወደ ኢትዮጵያ የተተረጎመው ከግሪክ ነው የሚሉናል። ግሪኮች ሳያምኑ እንዴት በግሪክ እንደተጻፈ ሊገባኝ አይችልም። ይሄን ነገር ሰምታችሁት ይሆናል። ግሪካውያን ክርስትና ከመጣ በኋላ ነው ስለ መጽሐፍ ቅዱስ ያወቁት፣ ስለ መጽሐፈ ኢሳይያስ የተናገሩት። ይሄ ነው በጣም ትልቁ ነገር። አንደኛው ግሪካውያን ኢትዮጵያውያን ከግሪክ ነው መጽሐፍ ቅዱስ ስለተተረጎመ ኢትዮጵያ የሚለውንም ስም ያስጸፉት ለዛ ነው። የጥንቱ ዕብራይስጥ ግን ኩሽ ነው የሚለው ይላሉ። ኩሽ ብሎ ነው የሚጽፈው ኢትዮጵያ የሚለው። ይሄ በጣም በጣም የተሳሳተ። አንደኛ ዕብራይስጡ ራሱ አሁን ያለው የሚታየው ዕብራይስጥ የተገኘው ዕብራይስጥ በኢትዮጵያውያን የግዕዝ እድሜ ባለበት የደረሰ የለም። ራሱ አልተገኘም፣ የላቸውም። ስለዚህ ማን ነው የትኛው ነው የቀደመው ነው? ሲጀመር እስራኤላውያን ራሱ መጽሐፍ ቅዱስ ጠፍቶባቸው ነበር በሙሉ በባቢሎን ስደት ጊዜ። አይሹር የተባለ ኢትዮጵያዊ ዘመን ከባቢሎን ሲመለሱ ደብዳቤ ልከው በዛም በነበሩበት ጊዜ ይገናኙ ነበረ። እስራኤላውያን እንዴት እንደሆኑ ይጠይቁ ነው። ምክንያቱም እነሱም የእግዚአብሔር ልጆች ናቸው፣ እነዚህም የእግዚአብሔር ልጆች ናቸው። ስለዚህ ስደታቸውን በባቢሎን የሆነባቸውን ነገር ደብዳቤ ልኮ ነበር። እነሱ ገና በዛ እያሉ ይልክ ነበር አይሹር የተባለው ኢትዮጵያዊ ንጉሥ ማለት። በኋላም በሱ ዘመን እሱ ጋር መጽሐፍ ቅዱስ ስለነበረ ተልኮ ደብዳቤ በሰለሞን ጊዜ በሳባ ጊዜ መጽሐፍት ወደ እናንተ ገብተዋልና እኛ መጽሐፍታችን ጠፍቷል፣ ስለዚህ ላኩልን ብለው ሊቃውንቶቹን አስይዘው ኢትዮጵያውያን ወደዛ ልኮ ወደ እስራኤላውያን ተተርጉሞ እንዲጻፍላቸው ያደረጉት ኢትዮጵያውያን ናቸው። ስለዚህ አሁን ይመጡና ኢትዮጵያ ውስጥ ያለው በግዕዝ በብራና ተጽፎ ያለው መጽሐፍ ቅዱስ ከግሪክ ስለተተረጎመ ነው ምን ያለው ኢትዮጵያ የሚለውን ያመጡት እንጂ ዕብራይስጡ ኩሽ ነው የሚለው። ዕብራይስጥ ኩሽ የሚለው ከግዕዙ ይቀድማል ወይ ነው? የለም እንደዛ። ከግዕዝ የሚቀድም መጽሐፍ ቅዱስ ከሌላቸው ራሱ ጥንቱኑ ግሪኮቹ ከግዕዙ ተረጎሙት ልንል ነው እንጂ የምንችለው ከግሪኮቹ ወደኛ ተረጎሙ ልንል አንችል። ግሪኮቹ ከኢትዮጵያዊ ያን ነው የተረጎሙት። ኢሳይያስን የተለያዩ መጽሐፍቶች በክርስትናው ጊዜ ከክርስትና በኋላ የግሪክ ቋንቋ በዓለም ላይ ከፍ ብሎ ነበር፣ ልክ ዛሬ እንደ እንግሊዘኛ ማለት ነው። ስለዚህ ብዙ ሌሎች ወንጌል መጽሐፍቶች በግሪክኛ ተጽፎ ግን በሕገ ኦሪት ግን የነበሩ እንደነ ኢሳይያስ እንደተለያየ ነገር መጽሐፍቶቹ ግን ኢትዮጵያዊው ግዕዙ ነው የሚቀድማቸው። ምክንያቱም ይሄ ሰው እያነበበ ነበር። ኢሳይያስ በግሪክኛ ተጽፎ አይደለም፣ ኢትዮጵያዊ ነው ወይ በግዕዝ ነው የተጻፈው። ይሄ ደግሞ ከእንደኬ ነው። ፊደል አልነበረም በዛ ወቅት ኢትዮጵያ ውስጥ ወይም አልተገኙም። አሉ እኮ ከክርስትና በፊት የነበሩ 700 የነበሩ ጽሁፎች አሉ አይደለ? በኢትዮጵያ ውስጥ የተገኙ የግዕዝ ጽሁፎች፣ እሱንም ሊያታላሉ የአረብ ጽሁፎች የሚሉን አሉ። ግን በጽሁፍ የተገኘ አለ። ስለዚህ ይሄ ሰው ሲያነብ ነበረ። የተጻፈበት ቋንቋ በግዕዝ ቋንቋ ነው የሚሆነው እሱ። ምክንያቱም ያ ተገኝቷል ኢትዮጵያ ውስጥ ያ ጽሁፍ። ስለዚህ ለምንድን ነው ከግሪክ ተተረጎመ? ስለዚህ ነው ኢትዮጵያ የተባለ የሚሉን። ኢሳይያስ ላይም እኮ ስለ ኢትዮጵያ ተነግሯል እኮ። በኦሪት የተጻፉ መጽሐፍ ላይ ስለ ኢትዮጵያ ተነግሯል። ስለዚህ የእኛም ሰዎች ስላሉ ነው ይሄን የምናገረው። ይሄ ነገር ይይዛቸዋል። ሲያነብ ነበር። እሺ በምን ቋንቋ ነው የተጻፈው? በግሪክ እንዳንል ግሪኮች አያመልኩ። በሕገ ልቦና የነበሩ ሰዎች አልነበሩ።
በሕገ ኦሪትም የነበሩ አልነበሩ፣ በጣዖት አምልኮ የነበሩ ናቸው። ስለዚህ በግሪክኛ ሊተረጎም የሚችል መጽሐፍ ቅዱስ ሊኖር አይችልም። በወቅቱ የኢሳያስም የነቢያትም ትንቢትም መዝሙረ ዳዊትም የተለያዩ ነገር ሊኖሩ አይችሉም። አዲሱ ሕገ ወንጌል ላይ ሐዋርያት ወደዛ ስለሄዱ ወደ ግሪኮች ስለሄዱ እዛ ላይ የተጻፉ ታሪኮች ምናምን ተጽፈዋል። እሱ ደግሞ በኋላ ወደ ግዕዝ ተተርጉሞ ሊሆን ይችላል። በሕገ ወንጌል ወይም ከወንጌል ከመጣ በኋላ የተጻፉ ታሪኮች ማለት ነው። ከዛ በፊት ግን የነበሩት መጽሐፍቶች በግዕዝ ተጽፈው ነው የሚኖሩት፣ ከግሪኩ ቀድመው ማለት ነው እንጂ ከግሪኩ ተተርጉሞ አይደለም። አይ ያቺን ኢትዮጵያ የምትለዋን ነገር ለማጥፋት ነው ይሄ ሁሉ መከራቸውን የሚበሉት። ኢትዮጵያ የምትለዋን ስም ለማጥፋት ኩሽ ነው ተብሎ የተጻፈው። ለዚህ ነው አሁን ፕሮቴስታንቱ ካቶሊኮቹ ሄደው ጀርመኖቹ ምናምን ተሯሩጠው ኢትዮጵያ የሚለውን ይጥፋና እዚህ ጋር ሱዳንን በለው ምናምን የሚሉት ለምን? አይ ዕብራይስጡ እኮ ኩሽ ነበር የሚለው። ማን የት አገኛችሁት? ዕብራይስጡ ከእስራኤላውያን በፊት እኮ ኢትዮጵያውያን ስነ ጽሑፍ የነበራቸው ናቸው። አንዳንዴ እንነጋገር ከተባለ ስነ ጽሑፍ የተባለ ከየት አመጡት? ራሱ ዕብራይስጥ የሚባለው አሁን እኮ የሚያወጡት የአርኪኦሎጂ ጥናቶች አይ ግብጽ ከገቡ በኋላ ነው የተማሩትም ይሏል። ቋንቋውን ፊደሉ የትኛው ነው የሚቀድመው? አማርኛ ይቀድማል? ግዕዝ ይቀድማል? የትኛው ነው የሚቀድመው? አሁን የአርኪኦሎጂ ነገር እኮ ጉድ እያፈላ ነው። በጣም ጉድ እያፈላ ነው። የትኛው ነው የሚቀድመው? አማርኛውም እኮ አለ እያሉን እኮ ነው። ግብጽ ውስጥ እኮ አለ በአማርኛ የተጻፈ። እንመጣለን፣ እሱ እናየዋለን። ፊደሎቹ በአማርኛ በግዕዝ የተጻፉ። ስለዚህ የትኛው ነው የሚቀድመው ብሎ ገና አጠያያቂ ነው። ስለዚህ ከአርማይክ ነው ወደ ግሪክ ወደ ዕብራይስጥ የወጣው የሚለው አሉ። ስለዚህ አርማይክ፣ አምሃሪክ ብዙ ቃላቶች የሚመሳሰሉት ነገሮች አሉት እና ሊቀድምም ይችላል። ራሱ አማርኛውም ሊቀድም ይችላል። ምክንያቱም አማርና የሚባል ከተማ ነበር። በዛ ቦታ ላይ ያሉ ቃላቶች ይገኛሉ። ብዙ የአማርኛ ቃላቶች ግዛ፣ ግብጽ ፒራሚድ ያለበት ምንድን ነው የሚባለው? ግዛ፣ ግዛ፣ ገዢ፣ ግዛ ቀጥታ ቃል ነው። እንደዚህ አይነት ቦታዎች አሉ፣ ስሞችም አሉ፣ ብዙ ነገሮች አሉ እና ብዙ አርኪኦሎጂስት ገና እኛ አሁን ያን እንድናጠና ጊዜም አልተሰጠንም። በራሳችን ሀገር ውስጥ ችግር ምክንያት ታሪካችን እንዳነጻ ስኮላር የሚሰጠንም የለም። በራሳችን ችግር ውስጥ ተወጥረናል። ስለዚህ እነዚህ ጥናቶችን ማድረግ አንችልም እና ይሄ ነገር ይሄ ጥቅስ ብዙ ነገር ነው የሚነግረን፣ ብዙ ነገሮችን ውድቅ የሚያደርገው የቅኝ ገዢዎቹን ትርክት ውድቅ የሚያደርግ ከግሪክ የተተረጎመ መጽሐፍ ቅዱስ ሊኖር አይችልም በወቅቱ። ምክንያቱም እሱ ግሪካዊም አይደለም፣ ግሪካውያንም መጽሐፍ ቅዱስ አያውቁም። ይዛን ከክርስትናው በኋላ ነው ስለ መጽሐፍ ቅዱስም ቢያውቁ የሚያውቁት። ይሄ ግን ክርስትና ገና በተጀመረበት ጊዜ የነበረ ሰው ነው። ይሄን ማምለጥ አይቻልም። ከዚህ በፊትም የኛ ሰዎች የሆኑት እንደዚህ ስለሚሉ ነውና ይሄ ላይ ብናቆም ጥሩ ነው። ስለ መጽሐፍ ቅዱስ ላይ ኢትዮጵያን የተጠቀሱበት እንግዲህ ይሄን ይመስላል። ሌላ ጊዜ እንግዲህ ደግሞ በሚቀጥለው አርዕስት እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላም ነው።